بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالاً كثيراً ونساءً، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله عز وجل وإياكم من النار. أيها المسلمون عباد الله، أوصي نفسي وإياكم بوصية الله جل وعلا لعباده كافة، أولهم وآخرهم، خاصتهم وعامتهم، ألا فاتقوا الله حق تقاته ولا تموتن إلا وأنتم مسلمون. عباد الله، يا الله سبحانه وتعالى فقادو كهنا سለ ዲናችን አንዳንድ ነገር እንባባላለን። አላሁ سبحانه وتعالى ኸይሩን ይሻለን፣ አላህ ያስተካክለን፣ ዱንያ አኺራችንን አላህ ያሳምርልን፣ መጨረሻችንን ኺታማችንን አላህ ያሳምርልን ኢንሻአላህ። የአላሁ سبحانه وتعالى ፍቃዱ ሆኖ ከተገናኘን አንዳንድ ነገር እላችኋለሁ። መጀመሪያ እናንተንም ሆነ ራሴን አደራ የምለው የአላህ سبحانه وتعالى አደራ ነው። ቢወሲየቲላሂ ጀለ ወዐላ ቢዒባዲሂ ካፋ። አላህ سبحانه وتعالى ለአማንያኖች ለባሮቹ አደራ ያላቸው አለ። ለመጀመሪያዎቹም ለመጨረሻዎቹም ልዩ ለሆኑት ለሊቃውንቶችም ለተራው ማህበረሰብ አላ ፈተቁላህ ሐቀ ቱቃቲህ። እሱ ምንድነው? አላህን እንደሚገባው ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን። እናንተ አማንያን ሆናችሁ ለአላህ سبحانه وتعالى ሰጥለጥ ብላችሁ ታዛዥ ሆናችሁ እንጂ እንዳትሞቱ ብሎ ለላህያሉ ጌታ ይህንን መልእክት አስተላልፏል። ይህንን አደራ አስተላልፏል አላህ سبحانه وتعالى። እንግዲህ እኛ የሰው ልጆች ወደዛ ዓለም ስንመጣ ለቁም ነገር ነው የመጣነው፣ ለታላቅ ዓላማ ነው የመጣነው። ዝም ብለን ያጋጣሚ የተገኘን ወይም ደግሞ አላህ سبحانه وتعالى አጃቢ ያስፈልጎት ያስገኘን ሳይሆን ለቁም ነገር እሱም በብቸኝነት ልንገዛው አምጥቶናል። እና እዚች ዓለም ላይ ባለንበት ሁኔታ እንዴት ነው ለኃያሉን ጌታ አላህ سبحانه وتعالى መገዛት ያለብንና ይችን ዓለም በምን አይነት አይን ማየት አለብን፣ እንዴት ነው እዚች ምድር ላይ መኖር ያለብን የሚለው ነገር በጣም ቁልፍ ነገር ነው። ይችን ዓለም ሁኔታዋን አቅጣጫዋን ማወቅና መረዳት አለብን ዒባደላህ። ምክንያቱም ይቺ ዱንያ ይቺ ያለንባት ዓለም መካኑን መሕሱር ወዘማኑን መሕዱድ፣ ዘማኑ ጊዜው የተወሰነና የተገደበ ነው። ቦታችንም ሁኔታው የተገደበ ነው። እዚህ የተወሰነችና የተገደበች ዓለም ውስጥ ስንኖር መነሻና መድረሻ ያለው መቋጫ ያለው ዓለም ውስጥ ነው ያለነው። ለዘላለም ሕይወታችን ይችን መነሻና መድረሻ ያላትን የምትቋጭ ሆነችን ዓለም እንዴት እንኑርባት? በምን አይነት ነው ኖረን ይህንን ዓለም መልቀቅ ያለብን? ሰዎች አብዛኛውን ጊዜ እየተዘናጉ ያለው እኔኑ ራሴን ጨምሮ ዱንያን ልኳን ጠብቀን አይደለም መያዝናት። ዱንያ ግራሟን አልጠበቅንላትም።
ዱንያ እድሜዋን አልጠበቅንላትም። ዱንያ አቅሟን አላወቅንላትም። ዱንያ ምን ያክል ጠፊ ዓለም መሆኗ እያየን አልተመከርንባትም። እየሰማንም ስለሷ ሁኔታ እየሰማን እያዳመጥ እያየን ከጎናችን ያለ ጎረቤታችን፣ አብሮን የበላ ጓደኛችን፣ አብራን የነበረች እናታችን፣ አብሮን የነበረ አባታችን ከጎናችን እያጣነው መመከር አልቻልንም። ይችን ዓለም አሁንም እንወቃት ነው ዒባደላህ። ይች ዓለም የመደሰች ዓለም ዘለዓለም የመኖሪያ ዓለም አይደለችም። ተቆራጭ ዓለም ናት። ተብዱ ሐቃኢቁ ፊሃ ወሂ አውሃሙን ወተተራአ ሊናዚር ለሰዎች እይታ ውስጥ ትገባለች። ግን እንደ ቅዠት ናት ዓለምን ስናያት ማለት ነው። ስንቃኛት ዝም ብለን ስንመለከታት ትናንት አብሮን የነበረ ዛሬ የለም። በባለፈው ዓመት አብሮን የነበረ ዘንድሮ የለም። አብሮን የተማረ አሁን የለም። አብሮን የበላ ሄዷል። አብሮን እኛው ጋር ሲጫወት የነበረ አሁን ከመሬት ስር ገብቷል። እኛ ግን ዘለዓለም እንደሚኖር ሰው እንዝናናባታለን። ለምን? ይቺ ጠፊ ዓለም፣ ይቺ ተወጋጅ ዓለም አሕላሙ ነውሚን አው ከዝልን ዛኢሊ እነ ለቢበ ቢሚስሊሃ ላ ዩኽዲዑ። ልክ በእንቅልፍ ህልም፣ ቅዠት፣ መናም ነው የምትመስለው። ወይ እንደ ጥላ ጧት ፀሐይ ስትወጣ ወደ ፀሐይ መግቢያ በኩል ጥላችን ረጅም ነበረ። ከፍ ስትል ሲሰበሰብ ያጥራል፣ ይወገዳል። እነ ለቢበ ቢሚስሊሃ ላ ዩኽዲዑ። ፈጣን ቀልጣፋ በዚች አይነት ዓለም አይሸወድም፣ አይበላም፣ አይታለልም። ዒባደላህ ዱንያን እንወቅላት ልኳን። ከልኳ በላይ እያየናት እየተመለከትናት በዱንያ ምክንያት ስንቶች ተበላሽተዋል። ስንቶች መናሃጅ ቀየሩ። ስንቶች እስልምና ለቀቁ። ስንቶች ሰው ገደሉ። ስንቶች ሟርት ተጠቀሙ። ስንቶች ወደ ኩፍር ገቡ። ስንትና ስንት በዱንያ የተነሳ ዱንያን ከማፍቀር የተነሳ የተፈጠሩለትን ዓላማ ካለመረዳት የተነሳ የዱንያን ዋጋዋን ልኳን ካለማወቅ የተነሳ ዒባደላህ አላህ ሱብሓነሁ ወተዓላ አዱንያ ዳሩ ነፋድ ላ ዳረ ልእኽላድ ዱንያ የዘላዓለም አገር እንዳልሆነች ጠፊ ምድር እንደሆነች ልዕለ ኃያሉ ጌታ አላህ ሱብሓነሁ ወተዓላ አስረድቶናል። በሚገባን ቋንቋ፣ በሚገባን ምሳሌ፣ በሚጥምና እጅግ በጣም ማራኪ በሆነ ምሳሌ ልዕለ ኃያሉ ጌታ አላህ ሱብሓነሁ ወተዓላ ነግሮናል። ዒባደላህ ልኳን እንወቅላት፣ ልኳን እንወቅ። አንንገብገብ፣ አንስገብገብ፣ ዘመድ አንጣ፣ ከወገን አንጋጭ። በቃ ሰው ስግብግብ ከሆነ ጓደኛም አይኖረውም፣ ከሚስቱም መኖር አይችልም፣ እሷም ከባሏ መኖር አትችልም። ቢኖሩም መኖር አይደለም የሚኖሩት፣ ከቤተሰብ ግጭት ያመጣል፣ ማንነታችንን ይነጣጥላል፣ ከራሳችን ጋር ያጋጨናል። ዱንያ ይሄ ነው ባህሪዋ። አላህ ጠፊ ናት ብሎ ነግሮናል። ኢነማ መሰሉ ልሐያት ዱንያ ከማኢን አንዘልናሁ ሚነ ሰማኢ ፈኽተለጠ ቢሂ ነባቱል አርድ مما يأكل الناس والأنعام حتى إذا أخذت الأرض زخرفها وزينت وظن أهلها أنهم قادرون عليها أتاها أمرنا ليلا أو نهارا فجعلناها حاصدا كأن لم تغن بالأمس كذلك نفصل الآيات لقوم يتفكرون. الله سبحانه وتعالى بمن مثالي إهنا أنببن من نسالة شوائد اللم متوم قزي يسموت 200 ጊዜ ስሙት፣ ሚሊዮንም ጊዜ ስሙት። የአላህ ንግግር ነው። አላህ በቁርአን ውስጥ ያስቀመጠው ነው። ባየነው ቁጥር ቁርአንን እንደ አዲስ ነው መስማት ያለብን። ውስጣችን ላይ ሊገባ፣ ውስጣችን ላይ ተጽዕኖ ሊኖረው፣ ተጽዕኖ ሊያሳድርብን ይገባልና። ዒባደላህ አላህ እንዲህ አለ። የቅርቢቱ ዓለም ምሳሌው አለ ከሰማይ ከዳመና እንዳዘነብነው ዝናብ ቢጤ ፈኽተለጠ ቢሂ ነባቱል አርድ ሚማ ያእኩሉ ናስ ወልአንዓም እንስሶችም ሰዎችም የሚመገቡት የሆነ በቃይ እንደበቀለ እዛ ጋር እንደተቀላቀለና እንደበቀለ እንደ እጽዋትን የመሰላት ዱንያን ተመልከቱ። ሐታ ኢዛ አኸዘቲል አርድ ምድር ስትይዝ ዙኽሩፈሃ ጌጧን ወዘየነት ስታሸበርቅ ልክ እጽዋት ለብሳ አረንጓዴ ለብሳ ተመልከቱ እንዴት እንደሚያምር
አሁን ራሱ አረንጓዴ ለብሶ ተራራው ወንዙ ክረምት አለበት ቦታ ያለን ማለት ነው። ወዘየነት ወظن اهلها انهم قادرون عليها በሷ ላይ ችለናል ብለው ሲያስቡ አታሃ አምሩና የኛ ጉዳይ እንደሚመጣባት ጊዜ ለይለን አው ነሃራ ወይ ቀን ወይ ሌሊት فجعلناها حاصدا كأن لم تغن بالامس ልክ የታጨደ እንደምናደርጋት ትናንትና እንዳልነበረ እንደዛ ቢጤና ዱንያ ይላል አላህ Subhanahu Wa Ta'ala። ትናንትና መሬት ተውባ መሬት አሸብርቃ አረንጓዴ ለብሳ ወዳውኑ ደርቆ ወዳውኑ ተወግዶ ወይ ደግሞ በረዶ መጥቶ አጥፍቶት ወይ ጎርፍ ወስዶት ባዶ ትናንትና እንዳልነበረ እንደሚሆን ቢጤ እንደዛ ናት ዱንያ። ዱንያን በዚህ ልክ ነው አላህ Subhanahu Wa Ta'ala የነገረን። አላህ ጠፊናት በሷ እንዳትሸወዱ በሷ እንዳትታለሉ በሷ አኸራችሁ እንዳታጠፉ ዘላለም ምን ትኖሩባት ሀገር አይደለችም ይቺ ሀገር ነው። ለዚህ ነው አዝርዕታችንን እናሳምር እንዝራ ጥሩ ዘር እንዝራ። ጥሩ ዘር የዘራ አካል ነገ ላይ ጥሩ ነገር ያጭዳል። ዛሬ ላይ መጥፎ የዘራ ነገ ላይ መጥፎ ነገር ያጭዳል። ስለዚህ ሰዎች መልካም ነገር ሲያጭዱ መልካም ነገር ሲያገኙ አገራቸው ተመቻችቶ ኑሯቸው ተመቻችቶ ጀነትን በሚወርሱበት ሰዓት የዛን ጊዜ እኛ ኪሳራ ውስጥ መግባት ማለት ትልቅ ኪሳራ ነው። እንንቃ ዛሬ ላይ እንወቃት። አይተናል ተመልክተናል። አዎ ነገር ግን ዋናውና ከኛ የሚፈለገው መመከር ራስን መምከር የሚባል ነገር ይኑር። ራስን መምከር የሚባል ነገር ነው እኛ ጋር የቀረው። ሰው ሲሞት አይተናል ወይ ጀናዛ ሸኝተናል። ሰው ተመችቶት ደልቶት ኖሮ መጨረሻ ላይ ሁኔታው ተበላሽቶበት የጠፋም አይተናል። ለፍቶ ያልተሳካለትም አይተናል። ብዙ ነገር ተመልክተናል። እኛው ላይ ህይወት ተፈራርቋል። ብዙ አይነት አይተናል። ይሄንን የተመለከተ ይሄንን ያወቀ ውስጡ ዲነል እስላምን አስገብቶ የዛኛው ዓለም ይሻለኛል አለ ማለት የሚባል ነገር ነው። ኢባደላህ እኛን እያታለለን ያለው። ስለዚህ በዚህች ዓለም አንሸወድ አንታለን። ብዙዎች እኮ ኖረዋል። አዎ በዱለቱ ኖረዋል፣ ግን ተተዋት ሄደዋል። ሞት የሚባለው ነገር ሀብታምም ሆነ ድሃም ሆነ ባለስልጣንም ሆነ ተገዥም ሆነ ማንኛውም አካል ቀምሶት የሚሄድ ነው። በቃ ዱንያ የሚሄድ ነው። ዱንያ ሁሉም ትቷት ይሄዳል። ይህንን እንወቅ፣ ይህንን እንረዳ፣ ውስጣችን ይግባ፣ ውስጣችን ይብቀል። ዒባደላህ አላህ እንድንበላ እንድንጠጣ ይችን ዓለም እንድናሰማምራት እንድናስውባት በመንገዱ በህንፃው በቴክኖሎጂው ልናስውባት አይደለም መጣ ነው። እንደ እግር መንገድ እንጠቀም ይሰራ ችግር የለም። ነገር ግን አላህ ለቁም ነገር ነው የፈጠረን። አፈሐሲብቱም አነማ ኸለቅናኩም አበታ ወአነኩም ኢለይና ላ ቱርጀዑን ለመሆኑ ታስባላችሁ ትገምታላችሁ ሆነ እኛ በቀልድ በጫወታ የፈጠርናችሁ ይመስላችኋል? ይሄን ታስባላችሁ? ወአነኩም ኢለይና ላ ቱርጀዑን እናንተ ወደኛ የማትመለሱ ይመስላችኋልን? እንዳታስቡ ትመለሳላችሁ። የሥራ መዝገባችሁንም እንሰጣችኋለን፣ ሂሳብም እናወራርዳለን። አይቀርም ይሄን እያለን ነው አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala ወአነኩም ኢለይና ላ ቱርጀዑን ወደኛ የማትመለሱ ይመስላችኋልን? ምን ማለቱ ነው? ምንድነው የመልእክት ለኛ የሚያስተላልፈው? ይሄ መልእክት ለኛ ምንድነው ያስተላልፈልን ያለው? ትመለሳላችሁ፣ ትመጣላችሁ፣ እኔ ፊት ትቀርባላችሁ። እያንዳንዷን ሂሳብ እናወራርዳለን። እጠይቃለሁ የሰጠሁትን እድሜ፣ እጠይቃለሁ የሰጠሁትን ገንዘብ፣ እጠይቃለሁ ከየት እንደሰበሰቡት የት ላይ እንዳወጡት። አላህ Subhanahu Wa Ta'ala በዚህ እኮ እየገለጸልን እኮ ነው። የተፈጠርንለትን ዓላማ ለምንድን ነው የምንዘነጋው? ወጣት በተለያየ ነገር ቢዚ ሆኗል። በአሁኑ ሰዓት ስናየው በተለያየ ቪዲዮ ቤት የሚገባው በቪዲዮ ቤት፣ ቲክቶክ የሚገባው በቲክቶክ፣ ሙዚቃ ኮንሰርት የሚሄደው ኮንሰርት፣ ሽርክ ቦታ የሚሄደው ሽርክ ቦታ፣ ቢድዓ ቦታ የሚሄደው ቢድዓ፣ ጫት ቤት የሚገባው ጫት ቤት። ስንቱ ቀምቶናል። ይሄ ነገር ሁሉ ይህ ሁሉ የተፈጠረው በምንድን ነው? እኛ የተፈጠርንለትን ዓላማ አለማወቅ አለማሳወቅ። ይሄ ነው ጉድለቱ። ቢያውቁም አውቆ የጠፋም አለ። ዒባደላህ ሞት አለ። ከሞት በላይ ምን ይምከረን? ከሞት በላይ ማን ያስተካክለን? ከሞት በላይ ተቶቱራብ የሚሆን ሰው ትናንትና ወጣት የነበረ ሽማግሌ የሆነ አሮጊት ሆኖ ትናንትና ጤናማ የነበረ ዛሬ ላይ በሽተኛ ሆኖ አልጋ ላይ ውሎ እኛ ምን ይምከረን? ከዚህ በላይ ምን ይምከረን? ቁርአን መጥቶ ማንበቡን ተው ነው። በቁርአን
መመከሩን ተው ነው። ወደ መስጂድ መግባቱን ተው ነው። ታዲያ በምን እንመከራለን እኛ? ቁርአን ያልመከረው፣ ሞት ያልመከረው፣ እድሜ ያልመከረው ማን ይመክረዋል? በምን ይስተካከላል የሰው ልጅ? ዒባደላህ አላህ ሱብሓነሁ ወተዓላ ለቁም ነገር ነው የፈጠረን። ያንን ቁም ነገር እንጠቀምበት። ለዚህ ነው تجلت هذه الحكمة في قول ربنا الكريم يقول الله جل وعلا وما خلقت الجن والإنس إلا ليعبدون يسول جنم هنا أغانمتن أني الفتركواتهم ليعملكم ينجبلوان لذين يتفترنا بكا مدر لنك أير عدلم لج لنسبسب عدلم أمي أمامر نقر لنمرت عدلم يمتعنبتكم نقر السول لنقزانو نقر قنيهن على ما يسول جزنقتو ከአላህ ውጭ ያለ ሌላ ባዕድ አምልኮ እያመለከ ነው። ሸሆቹ እነንዬ አባብዬ ጫልዬ ሾንክዬ አማናምብዬ ሰይድ ኢብራሂም አድሱቂ አብዱል ቃድር ጀይላኒ ኑሩ ሁሴን ግትይ መጅትይ ጀማትይ እንዳለ ስንት አይነት እየተመለከ ነው። ይሄ መሆን የለበትም። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አላህ ሱብሓነሁ ወተዓላ ለዚህ ነው በቃ ይፈጠራል። ወደ ዱንያን አዎ እንጠቀምባት። ዱንያ መጠቀሚያ ናት እንጂ ዱንያኛን መጠቀሚያ ማድረግ የለባትም። ዱንያ መጠቀሚያ ናት በቃ የመጣችልን ለዚህ ነው። ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ በጣም የሚገርም ነገር ይመክሩናል። ስለዚህ እንዴት ዱንያን ከልሚርሐው እንደ ሽንት ቤት ነው የምትጠቀማት። በቃ ሽንት ቤት ውስጥ አንተ እኖራለሁ ፍራሽ ይዤ እገባለሁ አትልም። ፍራሽ ኑረኛ አትልም። በቃ አትልም። እዛ የምትቆየው ሐጃን እስከምትፈጽም ብቻና ብቻ ነው አይደል? አዎ እንደዛ ተጠቀማት በቃ። እሷ አትጠቀምብህ፣ አትጋልብህ፣ እሷ አትሾፍርህ፣ እሷ የበላይ አትሁንብህ። ምራት፣ አንተ አስተዳድራት፣ ሂሳቧን አንተ አወራርደው። እሷ አንተ ላይ ሂሳብ አትስራብህ። ዱንያ አትስራ አይደለም አትስራ አልተባለም። ሰንፍ ያለ የለም፣ አትስራም ያለ የለም። ስራ፣ በደንብ ስራ፣ ልፋ፣ ታገል፣ ተለወጥ፣ ሁሉን ነገር አድርግ። ማሻአላህ አላህ ይፈቀደልህን። ነገር ግን እሷ አንተን እንደ ጫማ አትጠቀምህ። አንተ የዱንያ መጠቀሚያ አትሁን። ዱንያ ለአንተ እንደ መጠቀሚያ ነው የመጣችው። ይሄንን እንወቅ። በቃ ይሄ ነው። ሰው እኮ ይገባዋል። አዎ እምነግራችሁን ነገር እኮ ታውቁታላችሁ፣ እማስረዳችሁን ነገር እኮ ታውቁታላችሁ። ግን ፈዘክር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውሳቸው፣ ያንተ ማስታወስ ለአማንያን ይጠቅማልና ብሏል። ይሄ ነው ለመተዋወስ ያክል ነው። ዒባደላህ ዱንያ ናት አሁን ከተለያየ የዓቂዳ ክፍል እያራቀችን ያለችው፣ ዲናችን ላይ እንዲያንበረታ እያደረገች ያለችው ይሄ ነው። ማቴሪያሊስቶች በዙ። በአሁን ሰዓት ጩኸቱ፣ ጫጫታው፣ ሩጫው እንዳለ ቴክኖሎጂ የሚጠቀመው መገናኛ ብዙሃን ሙሉን ስለ ኢኮኖሚ፣ ስለ ቆንጆ፣ ስለተለያየ ፖለቲካዊ ወሬ፣ መሰረት የሌለው ወሬ፣ የማይጠቅም ራት ምሳ የማይሆን ለአኺራ የማይበጅ ለዱንያ የማይበጅ ስንቱ በቲክቶክ ይጨማለቃል። ስንቱ በተለያየ መገናኛ ብዙሃን እነ ፋጡማ፣ እነ ኸዲጃ፣ እነ መይሙና፣ እነ ዓኢሻ፣ እነ ሙሐመድ፣ እነ አብዱል አዚዝ፣ እነ አብዱል ወሃብ ስንቱን ይሆኑታል። ስንቱን መገናኛ ብዙሃን ስንቱን ነጠቀን። ዱንያን ካወቅናት እኔ ለምንድን ነው የተፈጠርኩት የሚለው የአፈጣጠር ዓላማው የገባው ሰው፣ ለምን እንደተፈጠረ የገባው ሰው ወደ ራሱ ይመለሳል። ራሱ ምንድነኝ እኔ? ለምን መጣሁ? ምን እየሰራሁ ነው? ምን እያደረኩ ነው? ወይ ለምንድን ነው ፈጣሪ ያመጣኝ? ለምንድን ነው ወደ ምድር የመጣሁት? ራሱን ይጠይቃል፣ መልስ ይፈልጋል። ይሄ ነው አማኝ እንደዛ ነው። ዒባደላህ جعل الدنيا مقر تكليف بأمره ونهيه، فقال تبارك وتعالى لآدم عليه السلام ولإبليس لعنه الله جل وعلا حين أحبط من السماء كجنة وردوا بالغزي الله عنده هينة ملك تاستلالفوال لمن لإبليسم هنا لا آدم مالتنا عنده بلو يتناقروا الله قال اهبطا منها وردوا بلوال كجنة جميعا كلاتهم وردوا بعضكم لبعض عدو ከፊላችሁ ለከፊላችሁ ጠላት ስትሆኑ ውረዱልኝ ብሏል አላህ Subhanahu Wa Ta'ala። ውረዱ አለ፣ ከጀነት አወረዳቸው። ባይሆን ለአደም ልጆች እንዲህ መልእክት አስተላልፏል። فإما يأتينكم مني هدى فمن اتبع هداي فلا يضل ولا يشقى الله Subhanahu Wa Ta'ala ምን አለ? ከኔ መመሪያ ሲመጣ አለ፣ መመሪያ
ሲመጣ ፈመን ተበዐ ሁዳይ ወደፊት ነብያት ይመጣሉ አንተም ብዙ ዘር ትዋለዳለህ ትራባለህ ምድር ላይ መልእክት አለበት ውስጥ ላይ እዛ ውስጥ ደግሞ ነብያቶች ይመጣሉ ፈመን ተበዐ ሁዳይ ቀን መመሪያ የመጣውና ያንን የተከተለ ፈላ يضل ولا يشقى እድለቢስ አይሆንም አይቸገርም አላህ Subhanahu Wa Ta'ala በዚህ መልክ ገልጿል ስለዚህ እዚህ ምድር ላይ የመጣውን ትክክለኛ ነገር እንድንከተል ዓለም ዘላለም መኖሪያ እንዳልሆነች ነብያት መጥቶ ነብያትን የተከተለ መመሪያን የተከተለ ትክክለኛ የሆነን እድል እንደሚጎናጸፍ አላህ ነግሮናል ፈላ يضل ولا يشقى አይሳሳትም አይቸገርም አላህ ይሄን ብሎናል በቃ ስለዚህ ዱንያ ላይ ስንኖር እንወቃት ዱንያን ዒባደላህ ዱንያ አትጫወትብን አሁን እኮ ብዙውን አኺራውን ያስለቀቀችው ያለችው ዱንያ ናት ዒባደላህ ዱንያ ናት አኺራን የምታስለቀቀው ሌባ ለምንድን ነው ዱንያ ስልጣን ላይ ሰው እየተጫረሰ እየተፋጨ ያለው በምንድን ነው ዱንያ እየተዘራረፈ ያለው በምንድን ነው ዱንያ ሽርክ እየሰራ ያለው አስማተኛ ሟርተኛ ለመመዘ በዛ ዱንያ ወይ ሚስቱ ላይ ያደርጋል ወይ ጎረቤቱ ላይ ያደርጋል ወይ ተለያየ አካል ላይ ያደርጋል እሱ እንዲበልጥ እሱ የበላይ እንዲሆን ሌሎች እንዲሞቱ ሌሎች እንዲወገዱ ሌሎች እንዲዘቅጡ ሌሎች እንዲበላሹ የሌሎች ኑሮ እንዲበላሽ ይሄ ሁሉ ምንድነው ዙሪያውን ብንመለከት ዱንያ ናት ይህን እያደረገች ያለው حرام እያስደፈረን ያለው ምንድነው ዱንያ አላህ Subhanahu Wa Ta'ala ዱንያ ላይ ትንቅንቅ የሚያደርጉት እነማን ናቸው ከሃዲያን ይሄ የከሃዲያን ባህሪ ነው በአላህ ያመነ ሰው እንደዚህ በዱንያ ፍዳውን አይቶ ለሷ ባሪያ አይሆንም ዱንያ ባሪያው ናት ዱንያ መገልገያው ናት ዱንያ እንደ እርገንዶ ይጠቀምባታል አለቀ በቃ ፏ ብሎ ይበላል ይጠጣል ጥሩ ቤትም ይሰራል ይኖራል አላህን ይገዛል አለቀ ይሄ ነው الله سبحانه وتعالى نقرنا إن الذين لا يرجون لقاءنا ورضوا بالحياة الدنيا واطمأنوا بها والذين هم عن آياتنا غافلون أولئك مأواهم النار بما كانوا يكسبون لا هيالو جيت الله من عالم النزا كنياغا مجنانيت يما يسفراتشو انياغا سيجنانيو የሆነ ጥያቄ ይነሳብናል እማን መልሰው ጥያቄ አደገኛ ጥያቄ ይመጣብናል ብለው ስጋት የማይመጣባቸው ይሄም አይሰማቸው እነለዲነ لا يرجون لقاءنا እኛ ጋር መገናኘት የማያስጨንቃቸው የማያስፈራቸው እኛ ጋር በመልካም መገናኘት ምንም አይነት ፍላጎት የሌላቸው ወረዱ بالحياه الدنيا የዱንያን ህይወት የወደዱ የመረጡ ወጥማአኑ ቢሃ በሷም የተረጋጉ ፏያሉ በቃ ሁሉ በእጃቸው ሁሉ በደጃቸው ተስተካከለላቸው የፈለጉት ነገር ሆነ አለቀ በቃ የለም ስለ አኺራ ማሰብ የለም ስለዛኛው ዓለም ማሰብ ወጥማአኑ ቢሃ በሷው የተረጋጉ ፏያሉ በቃ ከዚህ በኋላ ምን ይመጣል ብለው ሞት እኮ አለ ያቃሉ ይሰማሉ ያያሉም የሚገርመው ሞት እያዩም ነው እየተመለከቱም ነው ሰው ግን ወዲያ ማዶ ሌላ ሰው ሲሞት እሱ የሚሞት አይመስለው ያንኑ ግብ የሚጨርስ ነው የሚመስለው አለቀ ይሄ እኮ ነው የኛ ጉድለት ይሄ ነው ወጥማአኑ ቢሃ በሷ የተረጋጉ አለ والذين هم عن آياتنا غافلون እነዛ ከኛ አናቅጾች የዘነጉት አለ ኡላኢከ መእዋሁም النار እነዛ አካላቶች መኖሪያቸው ገሃነም ነው بما كانوا يكسبون ሲሰሩት በነበረው ብሏል ለላህ ያሉ ጌታ አላህ Subhanahu Wa Ta'ala የነማን ባህሪ ነው በዱንያ መንገብገብ በዱንያ መስገብገብ ሁሉን ነገር ያንኛውን ዓለም ትቶ በዚህኛይቱ ዓለም ውስጥ ብቻ መዘፈቅ የነማን ባህሪ ነው የካህዲያኖች ባህሪ ነው የካህዲያን ባህሪ ነው ዒባደላህ የካህዲያን ባህሪ ነው የአማንያኖች ባህሪ አይደለም የሷሐቢዮች ባህሪ አይደለም የደጋጎቹ ባህሪ አይደለም የነብያቶች ባህሪ አይደለም ነብያቶች ጧትም ማታም ሁሉም ነገር የሚያስጨንቃቸው ስለ ተውሂድ ነበረ ተውሂድን ኡማው እንዲይዝ ነበረ አላህ በብቸኝነት እንዲመለክ ነበረ ቢሳደዱም ቢሰደቡም ቢደበደቡም ቢመቱም ቢገረፉም ሁሉም የሚያደርሱባቸው መከራ ሁሉ ቢያደርሱባቸው በአኺራ ነው እንጂ ስለ ዲናቸው ነው እንጂ በዱንያ በድንበር ተጣልተው አይደለም ዒባደላህ ተመልከቱ ይሄ ባህሪ የነማን ነው የካህዲያን ነው አላህ Subhanahu Wa Ta'ala ነግሮናል በጣም ይወዷታል በጣም ይወዷታል አማኝ አይደለም እንደዛ የሚሆነው
ከሃዲያኖች ይወዷታል። ወለዚነ ከፈሩ የተመተዑነ ወየእኩሉነ ከማ ተእኩሉል አንዓም ወናሩ መስወን ለሁም እያሉ ጌታ አላህ ሱብሓነሁ ወተዓላ ነግሮናል። እነዛ ከሃዲያኖች ይጠቀማሉ፣ ይንፈላሰሳሉ፣ ይበላሉ፣ እንስሳ እንደሚበላው ይበላሉ። አዎ እሳት መኖሪያቸው ናት ብሏል ለእያሉ ጌታ አላሁ ሱብሓነሁ ወተዓላ። አመል ሙእሚኑን አማንያኖችማ የአላህ ባሮችማ ደጋጎቹማ ይጠቀሙባታል። ግን ምንድነው የሚሰሩት? ለዱንያ ለዲናቸው ላይ ነው የሚለፉት። አማንያኖች ማለት ነው። ደጋጎቹ እንደዛ ናቸው። ዱንያን በልኳንም ይዟል። ዱንያን ያቋታል። ለዱንያ ብለው አኸራቸውን አያበላሹም። የምን ሌብነት፣ የምን ማጭበርበር፣ የምን ማምታታት፣ የምን መቀማት፣ የምን መገዳደል፣ የምን መጨፋጨፍ፣ የምን በስልጣን ሽኩቻ ፍዳ ማየት፣ የምን ፍዳ ማየት። በቃ ዱንያ ናት፣ ጠፊ ናት። ትመጣለች፣ ትሄዳለች። ወይ እንሄዳለን በቃ ወይ ትፈተናለች ወይ እንፈታታለን፣ ወይ ትታ ትሄዳለች። አለቀ። ትኮበልላለች። ብዙዎችን እንደዛ አድርጋቸዋለች። ስንት ባለ ሀብታውን ዲያውኑ ስንት ለልመና ያትጋለጣለ። አናቀውም የሚመጣብንን ነገር ድንገት። ስለዚህ ዱንያ እንደዚህ ናት ዒባደላህ። ይኸው አቡነየ እነ ሚነ ሪጃሊ በሂመተን ፊ ሱረት ረጁል ሰሚዕ ልሙብሲሪ ሐዲቁን ቢኩል ሙሲበትን ፊ ዐይሽህ ወኢዛ ኡሲበ ቢዲኒህ ለመሽዑሪ። በጣም የሚገርም እንትን ነው፣ ግጥም ነው የገጠመው። ይኸው ልጄ ሆይ ልጅ አለ የኔ ልጅ ሆይ ከወንዶች ብዙ እንስሳ የሆኑ ሰዎች አሉ አለ። ፊ ሱረት ረጁል ሰሚዕ ልሙብሲሪ በሚያይ ሰው በሚሰማ ሰው አምሳል የተሰበሰቡ ብዙ እንስሶች ከብቶች አሉ አለ። ሰው የሚመስሉ ከብቶች፣ ብዙ ሰው የሚመስሉ ከብቶች አለ። ሐዲቀ ቢኩል ሙሲበትን ፊ ዐይሺህ ዐይሹ ላይ ኑሮ ላይ በሚደርስበት መከራ ብልጣ ብልጥ ነው። ዱንያው ላይ ብልጥ ነው። አቤት ዱንያ ላይ አቤት ደንበኛ በማምጣት ብልጥ ነው። ወኢዛ ኡሲበ ቢዲኒህ ለመሽዑሪ ዲኑ ላይ አደጋ ሲደርስበት ግን አይገባውም፣ አይረዳም፣ አይገባውም። በቃ ወሬም የለውም፣ አቅምም የለውም መፍትሄ ለማምጣት። ተመልከቱ፣ አያችሁ ዱንያ ላይ ሁሉም ዶክትሬቱን ሰርቷል ስለ ዱንያ ስለ መስራት። የትም አውሮፓም ይሄድ፣ አሜሪካም ይሄድ፣ ሳዑዲም ይሄድ፣ ዱባይም ይሄድ፣ ሁሉም ብልጥ ነው። ቤቱን ለመስራት ኑሮውን ለመያዝ ብልጥ ነው። ለስራ ብልጥ ነው። ገንዘብ የሚያገኝበትን ነገር ትኩረቱ ስለማስገባት ብልጥ ነው። ነገር ግን ስለ አኸራ ጉዳይ የለም። ሁሉም ኑሮውን ለመቀየር ተነስቷል። ዳዕዋም አያስፈልገውም። ቤትህን ሰራ አድርግ ብለን ኧረ ወጣ በልና እንደዚህ ስራና ቤትህን ቀይር፣ ሰፈርህ ላይ ቤት ስራ ለማለት ስለ ዱንያ ዳዕዋ አያስፈልገውም። ቀስቃሽ አያስፈልገውም። ልመና አያስፈልገውም። ቁርአን አይነበብለትም። ሐዲስ አይነበብለትም። ለራሱ ዶክትሬቱን ሰርቷል። የሚገርመው ለራሱ ፕሮፌሰር ነው በዚህ ላይ። አቤት ኑሮ እንዴት እንደሚያቅባት ብልጥ ነው አለ። ሐዲቁን ቢኩል ሙሲበትን ፊ ዐይሺህ ዐይሹ ላይ በሚደርስበት መከራ ብልጥ ነው። እንዴት መፍትሄ ማግኘት እንዳለበት ይለፋል፣ ይታገላል፣ ሌሊቱን ያስባል። እዚህ ላይ ይሄ ችግር መጥቷል ዱንያዬ ላይ ስራዬ ላይ እንድል አድርገው ብሎ እየተገላበጠ ሂሳቡን ያወራርዳል። ወኢዛ ኡሲበ ቢዲኒህ ለመሽዑሪ ስለ ዲኑ ጉዳይ ግን የሆነ ነገር በሚመጣበት ሰዓት አይማርም፣ መፍትሄ አይፈልግም፣ አይጨንቀውም፣ አይገርመውም። ይሄ እኮ በጣም የሚገርም እኮ ነው። ለዱንያ ያለን ፍቅርና ዱንያ ላይ ያለን ትንቅንቅ ነው ይሄን እያመጣ ያለው ዒባደላህ። ስለዚህ ሰዎች ዱንያን አንስራ አይደለም፣ ዱንያ ላይ እንልፋ፣ እንታገል። ነገር ግን የአኸራ ጉዳይ በጣም አስፈላጊ ነው። አኸራችን ላይ እንልፋ፣ ዲናችንን በጣም እንታገል። ነብዩ አለይሂ ሰላቱ ወሰላም የሚገርመው አልፈሩልንም። ድህነትን አይደለም ነብዩ የፈሩልን ሀብትን ነው። ገንዘብ ሲመጣ የሚመጣ ጣጣ ነው። ለምን? ዱንያ እንቅውልል ነው የምታደርገው። ዱንያ በጣም ሰዎችን ብዙዎችን አሳብዳለች። በጣም ከባድ ናት። ሰርስሮ የመግባት አቅም አላት። ነብዩ አለይሂ ሰላቱ ወሰላም እስኪ የኛን የረሱልን አለይሂ ሰላቱ ወሰላም እስኪ እንመልከታቸው። ነብዩ እንዲህ ይሉ ነበር፣ ማሊ ወሊዱንያ ኢነማ መሰሊ ወመሰሉ ዱንያ ከራኪብን እስተظለ ተሕተ ሸጀረትን ثم راح وتركها። ነብዩ አለይሂ ሰላቱ ወሰላም እኔና ዱንያ ምን አገናኘን ሊሉ ነበር። አጂብ
እኔና ዱንያን ቆይ ምን አገናኘን? እኔና ዱንያ እኮ ምሳሌያችን አሉ ከራኪብን استظل تحت شجرة ዛፍ ስር እንዳረፈ ድንገት መንገደኛ ፀሐይ በጣም አስቸግሮ ሙቆበት ዛፍ ስር አረፋ ላይ የተወሰነ ሰዓት በቃ ትንሽ ተንፈስ ካለ በኋላ ثم راح وتركها ትቷት ሄደ ያችን ዛፍ በቃ ዱንያ ዛፍ ናት ዛፉ ስር ድንገት ጠለል ለማለት ያክል እንዳረፈ ሰው ነው በቃ እንደዛ ነው አለቀ ነብዩ አለይሂ ሰላቱ ወሰለም በዚህ መልክ ነገሩ ይሄ ይሰማል ሰው ጉድ ይላል ይገርመዋል ግን ውስጣችን የማይበቅልበት ነገር ለምንድን ነው ውስጣችን ማናስገባበት ومتى ما أخذ السابق من شهواته المباحة ونوابها التقوى على طاعة الله كانت طاعات ويؤجر عليها عند سو ችግርም ደረሰበት ምንም ደረሰበት በዱንያ ጉዳይ ላይ የሚደርስብን ነገር አጅር የምናገኝበት እኮ ነው ብንራብም ብንጠማም ችግር ቢያጋጥመንም ዱንያ ላይ በሚደርስብን አጅር እናገኛለን አዎ ለምን እደህያለሁ ፍዳውን ያያል ሰው አዎ ሰራ ታገል ግን አኺራህን እንዳትሸጥ አኺራ ጋር እንዳትጋጭ አኺራህን እንዳታበላሽብህ እዚህ ላይ ነው በጣም ትግል ማድረግ ያለብን ጥረት ማድረግ ያለብን ዒባደላህ ለአኺራችን እንጠቀምባት وقال معاذ رضي الله تعالى عنه إني لا أحتسب نومتي كما أحتسب قومتي እኔ መቆሜን እንደው አጀር አገኝበታለሁ ብዬ እንደማስብ እንቅልፌንም እንደዛ አስበዋለሁ ይል ነበር ኸይር እናገኝበታለን እዚህ ዱንያ ላይ በመንጠቀመው ነገር ለኸይር ነገር የምናውለው ከሆነ እንቅልፍ ራሱ ምን ዱንያ እኮ ነው አዎ ግን የምናገኝበትን ነገር እንወቅ እንዴት እንደምናደርገው ለዒባዳ قال سعيد بن جبير متاع الغرور ምንድነው متاع الغرور ተብሎ ተጠየቀ متاع الغرور የማታለያ ሸቀጥናት ተባለ ዱንያ ምን ለማለት ነው አሉ ما يلهك عن طلب الآخرة آخران كما فلق ميازناقه سيونه متاع الغرور النبال وما لم يلهك فليس بمتاع الغرور كآخرة يما يازناقه هنا متاع الغرور ميلو وسط أي قبام دنيان ينقرك تلك بالا هبت لتون تشلاله بالا كامباني لتون تشلاله بالا درجت بالا اندستري لتون تشلاله أو كآخرة كالا زناقاتشه متاع الغرور أميلو وسط أتقبابهم ولكن متاع بلاغ إلى ما هو خير منه وجدت شعله ما هي جانب متونه دنيا راسو يمتتك مبتاله إنه وقباتنا አጠቃቀሟን እንወቅባት ያገኘናትን በአቅ ያገኘናትን ብዙም ማገኘን ጥቂትም ማገኘን እንዳንስገበገብ እንዳንጓጓ አኺራችን እንዳናበላሽ ዲናችን እንዳናስበላ አደራ የአኺራን ነገር ባገኘናት ለአኺራችን በትክክል ጥቅም ላይ እናውል ነብዩ አለይሂ ሰላቱ ወሰለም አብዱላህ ኢብኑ ዑመር እንዲህ ይለናል አخذ رسول الله صلى الله عليه وسلم بمنكبيه ነብዩ አለይሂ ሰላቱ ወሰለም ተከሻየን ያዛደረጉ ቢመንኪቢ ያዛደረጉኝና ወቃል ኩን ፊ ዱንያ ከአነከ ገሪብ አው ዓቢሩ ሰቢል ዱንያ ላይ ስትኖር በቃ ባይተዋል ገሪብ ሆነህ ኑር ወይም ደግሞ መንገደኛ የሚያልፍ አዲስ አበባን አልፎ ወደ ሌላ ሀገር የሚሄድ ወይም ደሴን አልፎ ወደ ሌላ ሀገር የሚሄድ እዛች ሀገር ላይ ድንገት አልጋ ይዞ አደረ ምንም አይታጀቡ አይገርመውም አለቀ በቃ ትቷት የሚሄድ ናታ ድንገት ነው ያረፈው እዚች ዱንያ ምድር ላይ ስለዚህ ይሄንን አይነት وكان ابن عمر يقول عبد الله بن عمر راس مكر يسط نبره اذا امسيت فلا تنتظر الصباح واذا اصبحت فلا تنتظر المساء اياله وخذ من صحتك لمرضك ومن حياتك لموتك كጤንነትህ ለህመም ጊዜ ወድቃላ ሰው ومن حياتك كهيوتህ لموتك لموتህ ለዛን ጊዜ የሚጠቅምህን ጊዜ ተሻማ እያለ ምክር ይሰጥ ነበር رضي الله تعالى عنه ስለዚህ እንወቃት ዱንያን በደንብ እንወቃት ነብዩ አለይሂ ሰላቱ ወሰለም ከላታት አንድ ቀን እንደሃሉ متفق عليه በሆነ ሐዲስ እንደሃሉ ነብዩ አለይሂ ሰላቱ ወሰለም مر على رسول الله صلى الله عليه وسلم بجنازه በነብዩ አለይሂ ሰላቱ ወሰለም አጠገብ የሆነ ጀናዛ ይዘው አለፉ ሰዎች ሲያልፉ فقال مستريح ومستراح منها نبي عليه الصلاة والسلام مستريح ومستراح منه قالوا يا رسول الله يا الله ملاكتنيا هو يالواچو ما المستريح وما المستراح منه
ምንድነው ሙስተሪሕና ሙስተራሕ ምንሁ አሏቸው። ቃል ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ አልዓብዱል ሙእሚኑ አንድ አማኝ የሆነ ባሪያ የስተሪሑ ሚን ነሰቢ ዱንያ እሱ ሲሞት ከዱንያ ችግር ያርፋል። ወአዛሃ ዱንያ ላይ ካለ መከራ ያርፋል ኢላ ረሕመቲላህ ወደ አላህ እዝነት ያርፋል፣ እረፍት ያደርጋል። ወይህ ነው። ወልዓብዱል ፋጅር መጥፎ የሆነ ሰው ደግሞ መጥፎ የሆነ የአላህ ባሪያ ሲሞት የስተሪሑ ሚንሁ አልዒባድ ወልቢላድ ሀገርም ማህበረሰብም ያርፋል። ወሸጅር ወደዋብ እንስሳውም ዛፉ ሳይቀር ያርፋል። በሱ ምክንያት ብዙ ድርቅ ይመጣል። በሱ ምክንያት አደጋ ይፈጠራል። እሱ በሚያጠፋው ጥፋት፣ እሱ በሚሰራው ወንጀል። ይኸው ሙስተሪሕ ወሙስተራሕ ሚንሁ አለ። ከየትኛው ነን እኛ ብንሞት አገር የሚያርፍ የአላህ ባሮች የሚያርፍ ዛፉ እንስሳው በእኛ ምክንያት ከሚመጣ ነገር ያርፋሉ ወይስ እኛ እናርፋለን? እንዴት ነው? ይህንን በደንብ ልንረዳ ይገባል ዒባደላህ። ይህንን ልናውቅ ይገባል ዒባደላህ። ስለዚህ ዱንያ ላይ ያለን አመለካከት፣ ለዱንያ ያለን ግንዛቤ የተሳሳተና መስመሩን የሳተ እንዳይሆን ዱንያን በልኳ እናያዛት፣ ዱንያን እንወቃት። ዱንያ ላይ ስንኖር ለአኸራ እንኑር፣ ለዱንያ አይደለም መኖር ያለብን። ዱንያ ላይ ስንኖር ለዱንያ ሳይሆን ለአኸራ ነው። በቃ ይሄ ነው መሆን ያለበት ዒባደላህ፣ ይሄ ነው መሆን ያለበት። እንገንዘብ፣ አቅሟን እንወቅ። የኛ ነቢ የኛ ውዱ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም በደንብ ተረድተዋታል። የአላህ ነብይ ናቸው። ተረድተዋታል፣ አውቀዋታል። ሷሃቦቻቸውን በዚህ ጉዳይ አስተምረዋል። ለዚህም ዓኢሻ አንድ ነገር እኮ ትለናለች። ቃለት ማ ሸቢዐ አሉ ሙሐመድን ሙንዙ ቀዲመል መዲና ሚን ጧዓሚ ቡርን ሰላሰ ለያሊን ቲባዓ ሐታ ቁቢዶ ትለናለች። ማን? ዓኢሻ ረዲየላሁ ተዓላ ዐንሃ ፊማ ረዋሁ አልኢማሙ አልቡኻሪዩ ረሒመሁላህ። ዓኢሻ ምን ትለናለች? የነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦች አለች ወደ መዲና ከመጣን በኋላ 3 ቀን በተከታታይ ጠግበው አያውቁም። 3 ቀን በተከታታይ ጠግበው አያውቁም። ማን? ረሱሉ ዓለይሂ ሰላቱ ወሰላም፣ የረሱል ባለቤት። ተመልከቱ፣ የረሱል ቤተሰቦች የነቢዩ ዓለይሂ ሰላቱ ወሰላም። አላህ ሱብሓነሁ ወተዓላ ተራራ ወርቅ ይሁንልኝ ቢሉ አላህ የሚያደርግላቸው ነቢዩ ዓለይሂ ሰላቱ ወሰላም። ተመልከቱ፣ ጠግበው አያውቁም። ማ ሸቢዐ አሉ ሙሐመድ ሙንዙ ቀዲመል መዲና ሚን ጣዓሚ ቡር አው ሸዒር ከገብስም ሆነ የስንዴም ሆነ ምግብ 3 ቀን ቲባዓ 3 ቀን በተከታታይ 3 ለያሊን ቲባዓ ሐታ ቁቢዳ ጠግበው አያውቁም ማለች ዓኢሻ። እስኪኛ ጋር ምግብ ቢጠፋ አንድ ቀን እንዴት ነው የምንሆነው? ባልና ሚስት እንዴት ነው የሚሆኑት? እንዴት ነው የሚቀያየሩት? እንዴት ነው የሚለዋወጡት? የኔ ኑሮ ነው እንዴ? እኔ አንተ ጋር ከመጣሁ በኋላ አሁን የኔ ኑሮ ነው እንደው ኑሮ ይባላል ይሄ? አይ ስንቱን ነገር ነው የምንሆነው፣ ስንት ነገር ነው የሚሰማን። ዒባደላህ ተመልከቱ፣ ዓኢሻ ነቢዩ ዓለይሂ ሰላቱ ወሰላም ነቢዩና ቤተሰቦቻቸው ጋር የነበረውን ሁኔታ ቃኘው። ይሄንን ወደ ህይወታችን እናምጣው። ነቢዩ ዓለይሂ ሰላቱ ወሰላም የኛ ሞዴላችን እኮ ናቸው። ለና ኡስዋ ነቢዩ ዓለይሂ ሰላቱ ወሰላም ኡስዋችን ናቸው። አንስገብገብ ነው በቃ። ምቾት አይኑርህ አይደለም፣ ምቾት ይኑርህ። ብላ ጠጣ፣ አላህን አመስግን፣ ችግር የለም። በቃ ተራብ አይደለም ጥሪው፣ ረሃብ ይጎንፋህ አይደለም፣ ረሃብ ይምታህ አይደለም። ላ እንደዛ አይደለም። ዱንያን አቅሟን እንወቃት፣ የዱንያን አቅም እንረዳ። وقالت عائشة رضي الله تعالى عنها كان فراش رسول الله صلى الله عليه وسلم من أدم. كمن نبر يا نبي فراش قودا من هنا حشوه ليف وسط لا يتتقطقبت لጥ ነበር ልጫ ቅርፊት ምናምን እንደዛ አስገብተው እኛ አሁን ካንጋሮ ቀስተዳመነው ምኑ ተብሎ ስንቱን አይነት እንቀያይረዋለን። ስንቱን የነብዩ አለይሂ ሰላቱ ወሰላም ዘህድና ያያችሁ። የነብዩ አለይሂ ሰላቱ ወሰላም ወዳጅ በዱንያ ፍዳውን ያል፣ በዱንያ መከራውን ያል፣ በዱንያ ከእናት ከአባቱ ይጣላል፣ በዱንያ አኺራውን ያበላሻል፣ በዱንያ ቀብሩን ያበላሻል፣ በዱንያ ምክንያት ሌባ ይሆናል፣ ዘራፊ ይሆናል፣ ቀሚ ይሆናል።
ይሄንን ይሆናል የአላህ ባሪያ የነብዩ ወዳጅ። ስለዚህ እንወቃት ልኳን በደንብ አድርገን እንረዳ ዒባደላህ። لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا በእርግጥ ለእናንተ ታላቅ አርአያ ሞዴል ተደረገላችሁ በመላእክተኛው ከአላህ ጋር መገናኘትን በሰላም መገናኘትን የፈለገና በመጨረሻ ቀን የሚያምን ሰው አላህ ነብዩን አለይሂ ሰላቱ ወሰለም በእርግጥ ምን አድርጓል? አላህ ሞዴል አድርጓል። وذكر الله كثيرا ስለዚህ ይሄ ነው ዒባደላህ ለማጠቃለያ የምነግራችሁ ነገር عليكم بالاستعداد بخير زاد اليوم المعاد አደራ መሰነቅን አደራ ስንቅ መያዝን ዒባዳ ላይ እንበርታ ዚክር ላይ እንበርታ ጠለበል ዒልም ላይ እንበርታ አኺራችንን በደንብ እንወቀው የመጣንበት ዓላማ ይግባል እንዴት መኖር እንዳለብን መላእክተኛው ነግረውናል በቃ ማንም ፕሮፌሰር ቢያስረዳ ማንም ዶክተር ቢናገር ማንም የሳይኮሎጂ ምሁር ቢናገር ከነብዩ አለይሂ ሰላቱ ወሰለም በላይ እኛን አቅጣጫ የሚያሳየን የለም ለኛ እንደ ነብዩ የሚያዝልን የለም ከልብ መካሪ የኛ ወዳጅ የኛ አፍቃሪ ለኛ አዛኝ የነበሩት ነብዩ አለይሂ ሰላቱ ወሰለም አስረድተውናል አስተምረውናል እንዴት መኖር እንዳለብን ወደ ሌላ ቦታ የምትሯሯጥ ከሆነ ችግሩ ያንተ ነው ደግሞ መድኃኒት ጋር አትገናኝ ቁርአንን ትተህ ሐዲስን ትተህ ይሄንን ቁልጭ ያለ ብጥር ያለ ፍንትው ያለ ፏ ያለ ይሄንን ዲን ትተህ ከሌላ ምክር ፈልጋለሁ የምትል ከሆነ አትገናኝም ከመድኃኒትህ በቃ መድኃኒት ሌላ ሀገር ነው ያለው አንተ ወደ ሌላ አቅጣጫ እየሄድክ ነው ያለው ያ አብደላህ ስንት አይነት አውሬዎች ተሰማርተዋል በአሁን ሰዓት ስንት እህቶችን የሚያታልሉ ወንድሞችን የሚያታልሉ የመገናኛ ብዙሃን ስንት ተኩላዎች አሉ ስንት አውሬዎች አሉ አእምሮህን አትስጠው አሳልፈ የጭንቅላት ባለቤቱ ያስተሳሰብ ባለቤቱ ያንተ ባለቤቱ አላህ Subhanahu Wa Ta'ala አቅል ሰጥቷል እኮ እንድታስብ የዲንህ ሰው ከዲን ሰው ጋር ተገናኝ በቃ እህቴ ከዲን ሰው ጋር ዲን የሚያስተምርሽ ስለ ዲን ሁኔታ የሚያወራሽ እምነትሽን የምትማሪበት እምነትህን የምትማርበት እንደዚህ ነው ይቅርብህ የምን ፖለቲካ የምን መጨመላለቅ አያስፈልግም በቃ ዲንህን ተማር ዲንህ ላይ ጠንክር አላህ ያሳካልሃል በቃ አለቀ ተቆራጭ ዓለም ናት ኋላ ቀርነት አይደለም ፋርነትም አይደለም ይሄ ነው ሲቪላይዜሽን ትክክለኛ ምጡቅነት ይሄ ነው ዲኑን አቂዳውን መማር ነው ሰው ጨሌ ቆሌ አድባር እያመለከ እኮ ነው ታው ሰው ጨሌ ቆሌ አድባሩን ይተውና ፖለቲካ የሚያመልካል እዚህ ደግሞ ስንት አይነት ነው እየተፈጠረ ያለው ታው ያ አብደላህ ታው ያ አብደላህ ለዛኛው ዓለም ስንቃችንን እንያዝ ወስቢሩ اليوم لترتاحوا غدا ነገ ረፍት እንድታደርጉ ዛሬ ታገሱ ዛሬ ልፉ ሰዎችና ገሯቸው ሰው ይስደብ ቢሰድብህ ሰው ኋላ ቀር አድርጎ ቢመለከትህ ይመልከት አንተ የምትገባበት ቀብርና እሱ የሚገባበት አይገናኝም ዛሬ ላይ ሰው ይልኛ አትበል ሰው ምን ይለኛል አትበል አላህ ምን ይለኛል በል ጌታዬ ጋር እንደነኝ በል ውደታህም ከሱ ጋር ይሁን አላህ ሲወድ ሰው ይወድሃል አላህ ሲያከብር ሰው ያከብርሃል አላህ ትልቅ ነህ ሲል ትልቅ ትሆናለህ የሐቂቃ በቃ እውነተኛ ትክክለኛ ትልቅነት አላህ ዘንድ ትልቅ መሆን ነው ዲንን መያዝ ነው ይሄ ነው ያ አብደላህ ይሄንን በትክክል እንገንዘብ እንወቅ እንረዳ ለነገ ረፍት እንድናደርግ ዛሬ እንታገዝ ዛሬ እንልፋ ዛሬ ዲናችን ላይ በደንብ አድርገን እንልፋ ሱናችን ላይ እንታገል አሁን እኮ ሰው ሱናን የተወበት ሱናን ያረከሰበት ሱናን እንደቀላል ዲንን እንደ ሁለተኛ ደረጃ ዱንያን አንደኛ ደረጃ ዱንያ በአንደኛ ደረጃ ናት ቅድሚያ የሚሰጠው ለሷ ነው የአኺራ ጉዳይ ሁለተኛ ደረጃ ነው ለምን እጅበጅናት ዱንያ አኺራ ዱቤ የሆነበት ሁሉም ይሄንን አስተሳሰብ ውስጡ ላይ መጣና እንዴት ያድርገው እጅበጇን ቅድሚያ ሰጠ የዱቤ የሆነውን እኔ የታለ ማገኘው የታለ በተጨባጭ በቃ ይሄንን አይነት ነው የሚመስለው እኮ ባህሪው ሁሉ فما وجد الراحة من لم يصبر ዛሬ ላይ ያልታገሰ ነገ ላይ እረፍትን አያገኝም وخذوا من الدنيا ما يكفيكم في هذه الرحلة አው በዚህ በጉዞህ ላይ የሚጠቅመንን እህን ጊዜ ስንቀና ያዝ አው ይሄ ነው ለኛ የሚያስፈልገን ዒባደላህ ይሄ ነው ለኛ የሚያስፈልገን ረጅም ጉዞ ነው የምንጓዘው የምንሄድበት ዓለም ስንቅ የሚያስፈልግበት ዓለም ነው وسارعوا إلى الخيرات
ወደ ኸይር ተቻኮሉ ፍጠኑ فما أقرب وصول من جد في السير ليله ونهاره ሌሊትና ቀኑን የተጓዘ ምንኛ ቶሎ ደራሽ ሆነ ስለዚህ ፈጠን እንበል አደራ መንገዳችን ላይ ሽፍቶች አሉ እንጠንቀቅ ወንተሲሩ ዒባደላህ على قطاع الطرق على قطاع الطريق ጎዳና ላይ የሚጠብቁ ቁጣዕ ጥሩቆች አሉ ሽፍቶች አሉ እኛ ላይ የተለቀቁ ሽፍቶች ነፍስያ ስሜት ሸይጣን እነዚህ እኛ ላይ የተለቀቁ ሽፍቶች ናቸው እንዝመትባቸው በደንብ አድርገን ዲናችንን እየተማር አቂዳችንን ይዘን ሱናችንን ይዘን ስለ አኺራችን እየተማር መስጂድ ተገናኝተን ዲን ላይ ተገናኝተን በእንደዚህ አይነት መልክ እንጓዝ ይሄ ነው ለኛ የሚያስፈልገን ይሄ ነው ለኛ ትልቅ ስንቅም ይሆናል ዒባደላህ አው ይው ቁሊ ሊነፍሲኪ ቁል ሊነፍሲከ ያ ዐብደላህ አንተ የአላህ ባሪያ ሆይ ለነፍስያህ በላት አንቺም ለነፍስሽ እንዲህ በያት ኢዘ እጅተሀት الحرام ሐራምን ስትናፍቅብህ እንዲህ በላት ሶብረን ቀሊለን በላት ይሄንን አደራህን ሶብረን ቀሊለን ነፍስያዬ ሆይ ትንሽ ታገሽኝማ ፈዐማ ቀሪቢን ተናሊነ ሁናኪ አዕظመ ሚማ ተሽተሂነሁ ሁና እዚህ ቦታ ላይ ከምትፈልጊው የበለጠ ይጠብቅሻል ነፍሴ ይቅርብሽ ታዩ ዛሬ ላይ ማጣጣምን ዛሬ ላይ ይችን ዱንያ መጨማለቅን ይቅርብሽ ታገሽማ ነገ አሁን የምትፈልጊውን ነገ ከዚህ በላይ ታገኛለሽ አው እርጅኝ ነፍሴ ታይ ነፍስያዬ እረፊ በያት አይው በልብህ ተጓዝ ኢላ ትልከል መናዚል ወደዛኛው ዓለም ሂድና ቃኘው ተመልከተውማ ያንን ዓለም አኸራን አንተን ሁናከ መን ينتظر قدومك ትመጣለህ ተብሎ በእንግድነትህን ለመቀበል አቀባበል ለማድረግ የሚጠብቁ መላእክቶች አሉ ልክ በር ላይ ብቅ ስትል ምን ይሉሃል ሰላሙን አለይኩም ቢማ ሶበርቱም ፈኒዕመ ዑቅበዳር ሰላሙን አለይኩም ሰላም በእናንተ ላይ ይሁን ቢማ ሶበርቱም ኒልቱም هذا ቢማ ሶበርቱም በመታገሳችሁ ይህን አገኛችሁ እንኳን ደስ ያላችሁ የሚሉ መላእክቶች በር ላይ ይጠብቃሉ ፈኒዕመ ዑቅበዳር ይህን የሚሉ መላእክቶች እየጠበቁ ነው በር ላይ ስለዚህ ተጠንቀቅ ያ ዐብደላህ አሁንም ያንተንና የኛን ወደ አኺራ መምጣትን በትግስት የሚጠብቁ አሁንም አሉ ጀነት ውስጥ እኮ ሁረል ዒኖች እየጠበቁህ ነው ለከ ፊሃ ዳር ቡኒየት ፊሃ ማላ ዐይኑ ረአት አገር እኮ አለ አገር አለን ኢንሻአላህ አላህ የጀነት ሰዎች አላህ የጀነት ያድርገን وجنة وسط بيت تسرطان فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر يتزجاجتك يطبقه يا عبد الله ألا فطلقوا الدنيا الفانية لتتزوجوا الآخرة الباقية إذ لا يجوز الجمع بين الأختيين أيوة أنتن سيجلسوا بنزي ملك يجلسوا تان أيوة دنيا فتات آخران اندي التاقبة ሁለቱም ግን እትማማቾች ስለሆኑ ለመሰብሰብ አስቸጋሪ ነው ይሁን ከሊሳን الحال ተነስቶ ነው ይሄን ይገለጸው ከሁኔታው ምክንያቱም ወደ ዱንያ በቀረብክ ቁጥር አኺራህን ትጎዳለህ ወደ አኺራ በቀረብክ ቁጥር ለምን ዒባዳ ላይ በጣም ከፍተኛ ወጪ ስለምታወጣ የጊዜም ሆነ የገንዘብ አኺራህን ለመሸመት ያን ሁሉ ልፋት ስለምትታገል የአኺራ ሰው ከሆንክ ዱንያን ትጎዳለህ የዱንያ ሰው ከሆንክ ደግሞ አኺራን ትጎዳለህ ያ ዐብደላህ طلق الدنيا الفانية لتتزوج الأخيرة الباقية ይችን ጠፊቱን ዓለም ፍታት ያቺኛይቱን እንድታገባ ያ ዐብደላህ ፍታት ማለት አትስራ አይደለም ላ እንዳታስብ እንደዚህ አይነት እንዳታስብ ስራ ታገልፋ በቃ አጠራቅም አይደለም ጥሩ ኢኮኖሚስት ሁን ከቻልክ ጥሩ ባለ አስመጭና ላኪ ሁን ፈልግ ባለ ኢንዱስትሪ ሁን በቃ ጎበዙን ስራ መስጊድ ትገነባለህ ስራ ታገል ለዳዕዋ ታወጣዋለህ ስራ ታገል የቲሞችን ታግዝበታለህ ስራ ታገል ዳዕዋን ታግዝበታለህ አዎ በዛም በኩል አለ ስራ ግን እየሰበሰብክ እንደው የማይጠግብ እየሰበሰቡ ማስቀመጥ ድንገት ሽው ትላለህ አንተ ለፍተህ ላብህን ጠብ አድርገህ ተደባድበህ ስንት ሆነ የሰበሰብከውን ንብረት እንደገና ሌላ ይቀራመተዋል
ሚስት ትወርስና ሌላ ታገባበታለች ወይ አንተ የምትጠላውን ሰው ታገባለች። በቃ ዱንያን እንደዚህ ናት። ዱንያ ሀከዛ ያ አብደላህ ተመልከታት በደንብ። ኢማሙ ሻፊዒ እንዲህ ብለዋል። እነዚህ ስንኞች ወደ እሳቸው ያስጠጓቸዋል። ኢነ ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ነዘሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሃይ ወጠና ጀዓሉሃ ሉጀተን ወተኸዙ ሷሊሐል አዕማል ፊሃ ሱፉና። ለአላህ ብዙ ባሮች አሉት ቀልጣፋ ፈጣን ዱንያን የፈቷት። ለምን? ፈተናዋን ሰግተው ተመለከቷት፣ አዩዋት፣ ቃኟት። ልክ ሲያውቁ ይቺ ዓለም በህይወት እንደተደሰቱ ሁልጊዜ የማይኖርባት ዓለም ናት ብለው ሲገነዘቡ ለምን እዚህ ዙሪያቸውን እታችኛው ቤት ሰርግ አለ፣ ከመስመር በላይ ለቅሶ አለ፣ እዚህ ታሞ ሆስፒታልም ይገባል፣ እዚህ ሰት አይነት ድብልቅልቋ የወጣች ዓለም ናት። ጀዓሉሃ ሉጀተን ዓለም ማዕበል ናት አሉ። በቃ ወተኸዙ ሷሊሐል አዕማል ፊሃ ሱፉና በእሷ ላይ መልካም ሥራን እንዲህ ጅልባ አድርገው ተጠቀሙ ይሉናል። ስለዚህ ዒባደላህ ዱንያ ላይ ያለን አቋም መስመሩን የጠበቀ ይሁን። ዱንያን በልኳ እናያት፣ ዲናችን ላይ እንበርታ፣ እንታገል፣ እንማር፣ እንቅራ። መሰረት አድርጌ በሷ ላይ ልናገር የቻልኩበት ምክንያት አብዛኛውን ጊዜ እያዘናጋችን ያለችው እሷው ናት። ከቂራአት የምታዘናጋው እሷ፣ ከሙራጃ የምታዘናጋው እሷ፣ ሰነፍ የምታደርገው እሷ። እንደው ሁሉም በየአቅጣጫው ወሊኩል ውጅሃቱን ሁወ ሙወሊሃ፣ ሁሉም የራሱ አቅጣጫ አለው። የሚገርማችሁ ለዚህ ነው ደካማ የበዛው። ቂራአት የሚቀሩት በጣም ተቆጥሮ ነው የሚመስለው አንድ ከተማ ውስጥ ብታዩት። ለምንድን ነው ይህ ሁሉ አይመለከተውምና ነው? ይህ ሁሉ ነጋዴ አይመለከተው? ይህ ሁሉ የሀብታም ልጅ አይመለከተው? ይህ ሁሉ የነጋዴ ልጅ አይመለከተው? ይህ ሁሉ እና አብዱላህ እና አብዱልዓዚዝ እና አብዱልሐኪም አይመለከታቸው? ይመለከታቸዋል። ታዲያ ለምንድን ነው ይህ ሁሉ ምንድን ነው? የዱንያ መሐባ፣ የዱንያ ፍቅር። ዱንያ ሰከረችው ሰው። አቂዳ ናቅራ ለማቅራት አቂዳን ለማስተማር መስጂድ ይግባልን፣ በመስጂድ ይግባልን። የመስማት ፍላጎት ይኑረው። እስኪ የዲኑ ፍቅር ይኑረው፣ ፍላጎት ይኑረው ማህበረሰባችን። ይሄ ሲሆን እኮ ነው ሊቀየርልን የሚችለው። ስለዚህ ዒባደላህ እንደው ዱንያን ልኳን እንወቅ። ሁላችንም አስተማሪ እንሆናለን። ሁላችሁም ይመለከታችኋል። እናትህን፣ አባትህን፣ ወንድምህን፣ አጎትህን፣ ቤተሰብህን ቀይር፣ አስተምር፣ በደንብ አድርጋ አስተምር። አቂዳ ላይ ልፋት አትርግ፣ ታገል። ማህበረሰባችን እየተጎዳብን ያለው ስለ አቂዳ ስለሆነ ቁጥር አንድ ዳዕዋ ላይ የሚደረገው በደንብ እናውቃለን፣ የአቂዳ ጉዳይ ነው። ለዚህም ነው ዱንያ ወዳድ የሆኑ መንሃጅም ሆነ ምናቸውንም ሆነ አቅጣጫቸውን ይቀይራሉ። እኛ ደግሞ ይችን እንዳነሰት ልባችንን ወላሂ ለዱንያ እንዳነሰት፣ ለዱንያ ፍቅር ከለለን ልንገራቸው፣ እከሌ ወደደ እከሌ አወገዘ ምንም ደንታ አይደለም። ለምን ዱንያ ጋር አይደለም። አንተ ተነቅነቅ ዲን ጉዳይ ላይ ነው። በቃ አለቀ። ዲን ነው። አንተ ፍቅርህ ዲን ነው። አንተ ሰው የምትወደው በዲን ነው። ሰው የምታከብረው በዲን ነው። አብረህ የምትሄደው በዲን ነው። የምትፈጋገረው በዲን ነው። አንተ ኦሮሞ ሆንክ አማራ፣ ስልጥ ሆንክ ጉራጌ፣ ትግራይ ሆንክ ምን አገባን? ምንም ይሁን ምን ኢነ አክረመኩም ዐንደላሂ አትቃኩም፣ አላህ ዘንድ ክቡርነት ያለው አላህን የሚፈራ ነው። እንዋደዳለን፣ እንከባበራለን። ዲን ነው የሚያዋድደን። ብር አይደለም እኛ ማገናኘት ያለብን፣ ጥቅም አይደለም እኛ ማገናኘት ያለብን። ይሄ ከሆነ ወላሂ ትልቅ ደረጃ እንደርሳለን بإذنላህ ጀለ ወዐላ። ይሄ ነው። ስለዚህ ዱንያኛ ላይ ሃይመና እንዳይኖር፣ የስልጣንን ፍላጎት እንዳይኖር፣ የወንበርን ፍላጎት እንዳይኖር፣ የመምራትን ፍላጎት እንዳይኖር፣ ብቻ አንተ ትክክለኛ ዲንህ ላይ በርታ። የዛን ጊዜ ታላቅ ትሆናለህ። ዱንያ ላይ የማይጓጓ ሰው ዲኑን ሱናውን ብቻ የያዘ ያሸንፋል። የበላይ ነው፣ ታላቅ ነው፣ ወንድ ነው። አላህ ሱብሓነሁ ወተዓላ ያግዘዋል፣ ይረዳዋል። የአላህን ዲን እንያዝ፣ አላህ ይረዳናል ኢንሻአላህ። ለዚህ እኮ ነው እነ ኢማም ሙቅቢል ይላሉ እኛ ዳዕዋችንን ለመሸጥ ዝግጁ አይደለንም፣ በገንዘብ ለመሸጥ ዝግጁ አይደለንም። በገንዘብ ዲናችንን አናስኬድም፣ አቂዳችንን ለድርድር አናቀርበውም፣ አይቻልም። እምብየው አበይና አይሄድም፣ ማንም ጋር አናድርገውም። ቢኢዝኒላህ ሊተኩነ ከሊመቱላሂ አልዑልያ እንታገላለን ባለን አቅም
እንጮሃለን ባለን ድምጽ እንናገራለን በምንችለው ቋንቋ እናስረዳለን ሊተኩነ ከሊመቱላሂ አልዑልያ ለላ ኢላሃ ኢላላህ የዓቂዳ ጉዳይ ስለሆነ በየትኛውም ቦታ ተሯሯጥ አንተ ልፋ ታገል አስተዋጽኦ አድርግ አንተ ሪከርድ መስጠት ላንተ ቀላል አይደለም ብዙ ስራ እንሰራለን አልহামዱሊላህ ይኸው ዳዕዋ ሰለፊያ ብዙ ቦታዎችን እየሸፈነች ነው ይሄ በጣም ደስ ስላለኝ ነው ደስ ይላል በጣም ይሄ ሁሉ የሙሐመድ የሰይድ የከማል ብቻ አይደለም የሁላችንም بعد الله جل وعلا ከአላህ እገዛ በኋላ ሁላችንም እየታገላችሁ ነው ልፎ እንልፋ እንታገል ዲናችንን እንኻድም ዱንያን ልኳን እንጠብቅና እንጓዝላችኋለሁ ይሄ ደል ቀድር ያክተፊ السلام عليكم ورحمة الله وبركاته